ኢትዮጵያ ላይ ስኖሩ ማለት ነው ልንገራችሁ፣ ልብስ አጠብኩ ጧት ተነስቼ አይበቃኝም። ይሄን ካጠቡኝ የኔንም የባሌንም የወንድሜንም እና የእህቴ ልጅም እዛ ታጠበ። ከዛስ ብትሉ ምን ቢሆን ጥሩ ነው? ከዛ ይሄ ብቻ አይደለም፣ እዛ ጋር የሚታጠብ እቃ አለ፣ የተጠራቀመ ነው፣ ምሳ የበላንበት ነው። ሌላም እቃ አጣጥቤ ምን ብዬ ከጨራረስኩኝ በኋላ ምን ቢሆን ጥሩ ነው? መብራት እስቲል አልመጣም። ጠበኩት አልመጣም። ከዛ ትንሽ አቦልተኛ ትንሽ ብትተኝስ ጥሩ አይደለ እንዲ ያልኩኝና ማብራት እስኪመጣ ብዬ ሶፋዬ ላይ ትንሽ ለሽ ብዬ ውጭ ልምልም እንዳለ ነው ቤቱ ራሱ ስቡት። ከዛ ትንሽ ብትተኝ እኮ ጥሩ ነው አሁን አልኩኝና ተኛሁኝ። ተኝቼ ደግሞ ብነሳ ማብራት አልመጣም። ከዛ ምን ባረግ ጥሩ ነው? እንጨት የለኝ። ይኸው ዝናብ ጥሎን ህይወት ባማ አካባቢው በዝናቡ ምክንያትና ከዛ ምን ቢሆን ጥሩ ነው? አልመጣም አለ መብራት አልመጣም ሲል አሁን የኔ ሆድ ብቻ ቢሆን ማለት ነው። በርዶኛ በጣም ዝናብ ነው፣ ብርድ ነው። ይሄን እንደምታዩት ልብስ አጥቤያለሁ። ልብሱ በነገራችን ብዙ ነው። ማስጫው ስለጠበበኝ ራሱ የዋን ሶሎና አጥቤ እዛ ህንድ ላይ ነው ያረኩትኝ እንዲን ጠፍጠፍ ብዬ ማለት ነው። ከዛ አማራጭ ስለሌለኝ ክክ ጣርኩኝ። ክኩን በምን ብጠሪው ጥሩ ነው? በዶሮ በጋን ማለት ነው። ዶሮ በጋን በትልቁ ብረት ድስት። ለነገሩ ይሄንን ልብስ አጣጠብኩኝና ከዛ በጣም ብርድ ነው እንደምታዩት። ይዩትኛ ደጅ ደግሞ ማለት ነው ጭቃ ነው። ጫማውን እዛ እያወለቅን ነው የምንሄደው። ገና አላስተካከልንም። ይሄ አልተሞላም፣ ሲሞላ ነው። ይዩት ሁሉ ጫማ ይሄ ጭቃ ነው። በዛ ላይ እዚህ ጋር ደግሞ ክክ ጥጃለሁ። የጣርኩት ምን ቢሆን ጥሩ ነው? ጠበኩት ማብራት ይመጣል ብዬ ከጧት አንስቶ ከ11 ሰዓት ማለት 11 ሰዓት በዱባይ ስንት ሰዓት ማለት ነው? ስንት ሰዓት ቢሆን 11 ሰዓት ማለት 5 ሰዓት ማለት ነው። 5 ሰዓት ላይ ማብራት የጠፋ እስቲል አልመጣም። ከዛ ነው እህታችሁ ልብሴን ተብተብተብ ባረኩኝና አሰቀልቀል አደረኩኝ። የኔ ልብስ እኮ ትንሽ ነው ያጠብኩት፣ 2 ቢጃማ ነው ያጠብኩት። ሌላው የወንድሜና የባሌ ነው። የባሌ እንኳን ብዙ አላጠብኩለትም፣ ትንሽ ነው ያጠብኩለት። እዛ ጋር አንሶላ አጥቤ ብዙ ነው ያጠብኩት እዛ ጋር። እውነት ለመናገር ግን ማስጫ ስላጣሁኝ እንትን ብዬ ነው ያሰጣሁትኝ። አንድ ላይ አድርጌ ይንጠብጠብ ብዬ ነው። እዛ ቁጭ አልኩና ትንሽ አገድ ያበላሁኝና መብራት ይመጣን ብለን ብንጠብቅ አይመጣ። ከዚህ ሁሉ አልኩና መቼም ለሽሮ ብዬ ሳታላየ ይዝም አልኩኝና እንጨቴን አያያዝኩኝና በእንጨቴ ዶሮ በጋን ብረት ድስቴን ጣድ ክክል ጥድ እኮ ነው የምሰራው። ከዛ በነገራችን ላይ አንድ ላይ እህቴም ወንድሞችም አንድ ላይ እንበላዋለን ብዬ ነው። ለምን አንደኛ ነገር ማውራት የለም ብቻ ለምን እንሰራለን ብለን ማለት ነው። እዩት እንግዲህ እዛ ጋር አሁን እያጓፈጥኩኝ ነው ክክ ጥጄ። በጣም የሚያስጠላችሁ ኢትዮጵያ ውስጥ ስትኖሩ ምን እንደው ታውቃላችሁ? መብራት ሲጠፋ እንደው ሌላው ነገር ቀላል ነው። ከዛች መብራት እስከሚመጣ አልኩኝና ብታዩ ደስ ሲል መብራት እስከሚመጣ አልኩና እኔ እህታችሁ እግሬን ሰቅዬ ዝች ገስ ትንሽ ቁጭ ልበላልኩና ገደም እላለሁ። በዛው እንቅልፍ ይዞኝ ለሸልኩኛ ብንንላለሁ መሽቶ እንደገና ተነስቼ እንጭሳታ በዝናብማ እንቅልፍ እንዴት ደስ እንደሚል በዳመና ስራ ራሱ ስሩ አይልም። እውነት በጣም ነው የሚበርደው። ከዛ ትንሽዬ መብራት ይመጣን። ምክንያቱም እንደዚህ ሙሉ ቀን መብራት ጠፍቶ ያውቅም። መብራት ይመጣን አልኩኝና እኔ እህታችሁ ከሶፋው ላይ እኮ ነው እንዴ ትንሽ ቤቱን ራሱ አዘጋሁትም። ሆነ ሌባ ራሱ ቢመጣ ማለት ነው፣ ሌባው ሞልቷል ይባላል አሁን ወልዲያ ውስጥ። ሌባ ራሱ ቢመጣ ማለት ነው አስወርሼው ነበረ። ከዛ አሁን ነው ከሰዓት በኋላ ነው እህቴ ራሱ ከስራ ወደ ቤት የመጣችልኝ ማለት ነው። ያው ብቻዬን ስውል ከስራ ወደ ቤት ትመጣልኛለች። ከዛ ትንሽ እየለሻልኩላችሁና እንቅልፌ በዛው ይዞኝ ብንንላለሁ። ሰዓት ሄዷል። በጠባየው መብራት የለም። እንግዲህማ ለሽሮ ብዬ እንጨት አያይዤ ሽሮ አልሰራም። ስለዚህ ከዚህ ሁሉ እንጨት አያይዤ ሽሮ ከምሰራ አሞኛን ብዬ ተኝተልና እንደፈለጉ ይሁኑ አልኩኝ። ከዚህ ሁሉ አልኩኝ እንጨት ጋር በቃ እንጨት አሳዘነኝ። ደግሞ ወንድሞቼም እሱም ሲመጣ ምናምን አልኩኝና በቃ እንደውም እንጀራ እያለ እንዴት ውጭ ይበላል ብዬ እንጨት ራሱ የለኝም ነበር የተፈላለጠና ወፍራሙ እንጨት ሁሉ ጋዜን አርከፈከፍኩና አያያዝኩት። ጋዝ ደግሞ አጋጣሚ የወንድሜን የባጃጁን ጋዝ አገኘሁት። ቤት ባጃጅ ጋዝ እየቀዳ ቤት ውስጥ ያስቀምጣልና ከዛ የባጃጇን ጋዝ ሳገኝ ጠብ አደረኩኝና እሳቴን አያያዝኩኝና አሁን ክኩን ጥጄው እዛ ቁጭ ብሎ እየበሰለ ነው። እና ምን ልላችሁ ፈልጌ ነው ኢትዮጵያ ውስጥ ስንኖር በጣም ከሚያስጠላው አንዱ እውነት ለመናገር መብራት ሲጠፋ ነው። በተለይ በስቶ ምናምን የሚሰራ ሰው ክሰል ደግሞ እኔ አልጠቀምም። ክሰል የለኝም። ክሰል ለጭስ ምናምን ካልሆነ በስተቀር
ክሰል የለኝም፣ ክሰል አልጠቀምም። እና አሁን ምን አሰብኩ መሰላችሁ? ለእንግዲሁ ክሰል መግዛት እንዳለብኝ። እኔ ክሰል ለምን እንደው አላውቅም። ማብራት በሚጠፋ ቀንም ሙሉ ቀን እንደዚህ ጠፍቶ ስለማያውቅ ያን ያህል በክሰል የምጠቀም አይደለም። ቡናም ብቆላም ባፈላ ምን ብል በስቶብ ነው የምንሰራው። አጋጣሚ ካልሆነ በስተቀር ነው እንጨት የምንጠቀመው። እና እንጨቱ ራሱ እንዴት እንደመጣልኝ መቼም ሽሮ ለሽሮ ብዬ እንጨት አላያይዝም ብዬ ነው። እና ምን ልላችሁ ፈልጌ ነው እናንተ ብቻ እኔ ብቻዬን ብሆን አሁን ወንድሞቼ ምናምን ብቻ ቢሆኑ ማለት ነው ችግር የለውም። በበርበሬ ቢሆን እሰጣቸዋለሁ። ባለው ነገር በልተው ያድራሉ። ግን ባሌ ደግሞ በጣም ቁንጥጥ ያደርጋል። እውነቴን ነው የምነግራቸው። ይሄ ዝም ብሎ የተሰራ ነገር አይበላም። እና ለሱ ስል ደግሞ የግዴታ ቃላዴፋ ብዬ መስራት አለብኝ። አሁን ምስር ምንድን ነው የሚባለው ከሰራው ደግና ሰላጣ ምናምን አትክልት ሌላ አይደርቄ ምናምን እሰራለሁኝ። እና በጎን ምን ልላችሁ ፈልጌ ነው የሆነ ሰው ሲኖራችሁ ማለት ነው። በነገራችን ላይ አሁን እነሱ ባይኖሩ ወይ ባሌም ባይኖሩ ወንድሞችም ባይኖሩ እኔ ብቻ በሆን እመኑኝ ተኝቼ ነው የምውለው። ምግብም ልብላ አልልም። ከጧት አንስቼ ተኝቼ ነው የምውለው። ልብሴም አጠራቅመዋለሁኝ። ከዛም ማጠብ ባለብኝ ሰዓት ሙዴ ሲመጣ አንድ ቀን መጥቼ ሙልጭ አድርጌ አጥበዋለሁ። እና ግን የሆነ አብሯችሁ ያለ ሰው ሲኖር የመስራትን ፍላጎታችሁ ሳትወዱ በግዴታ ይመጣል። አሁን እኔ በቃ ዛሬ እጄ ራሱ ስቲል እንደበረዴ ነው። አሁን ጧት ልብሱን ሳጠብ አንዴ ስገባበት ምንም አልመሰለኝም። ጥብጥብ አድርጌ ጨረስኩኝ። ከዛ በኋላ ነው እንግዲህ ትንሽ ልተኛ ብዬ መብራት ሲጠፋ ግን ተነስቼ እኔ ራሱ በሽሮ በላሁኝ። ሽሮ ነበረኝ፣ በሽሮ ነው የበላሁትኝ። እሱንም ደግሞ ከሰፈር አሙቄ ማለት ነው። በክሰል አሞኩኝና ብረት ድስቴን ያዝ አድርጌ እጄ ደስ የሚላችሁ ኢትዮጵያ ላይ እንደዚህ ነው። ብረት ድስቴን ይዤ ድታልኩና ከሰፈር ከጎረቤት በክሰል ሙቅ አድርጌ የምጥት ምክንያቱም መብራት እስከሚመጣ ብዬ እኔ ይሄን ቀን ሙሉ ቀን ይኸው ምንም የለ ወፍ የለ ድስት የለ ሙሉ ቀን እንደዚህ ጠፍቶ ይውላል ብዬ መቻውቄ ከዛ ረባከት ወለና መብራት እንኳን ቢመጣ በቃ አንዳፍታ አትሊስት ተነስቼ ቶሎ ቶሎ ብዬ ሽሮም ሆነ ሰላጣ ምናምን አድርጌ ሸጉዳቸዋለሁ ብዬ ነበር። የሚሸወዱም አይደሉም ልጆቹም። ግን መብራትም እምቢ ብሎ ይቀረ። አሁን የግዴታ ደሞ ህጅላ እንዲደው ወፍቶ ይሆናል። እና ምን ልል ፈልጌ ነው እናንተ ብቻችሁን ብኮኑ ማለት ነው። እውነት ለመናገር አሁን እኔ ብቻዬን ሆኜ ቢሆን ልብላ አልልም፣ ልጠጣ አልልም፣ ምን ልበላ አልልም፣ ለሽ እላለሁኝ። ግን የሆነ ሰው ሲኖራችሁ ይገፋፋችኋል። ግዴታ ሳትወዱ በግዴታ እንድትሰሩና ማለት ነው። ስለዚህ እስኪ ቆይላ እንዲደው ደግሞ በለው እንግዲህ እንዲህ ነው ትዳር፣ እንዲህ ነው እንደዚህ ያረጋል ትላላችሁ። ይህች ራሱ ነጭ ሆኖ መስማም እንደመሰለ ሳሙናው እጀ ሙሉ ግርጥጥት አድርጎታል። እስኪ እየበሰልክ ነው ጎበስ፣ ብሰል ቶሎ ቀጠለኝ። ቶሎ ብሰል በእናትህ ደግሞ ሳይመሽ ቶሎ ልጨርስ። እዚህ ሰፈር ሲድሞነሙን ካገኙኝ ራሱ ይቆጡኛል ወንድሞቼ መስሉ። ወይኔ እንደዚህ እኮ ነው አልነ። በቃ እንደዚህ እኮ ነው አልነ። በቃ እስኪ አሁንስ እናንተ ህፃኖችን ባረገኝ ያትች ጡልጡሎ ምን እያረግሽ ነው? ያት ወይ ምንድን ነው? ምን እየቆረሽ ነው? አሰማኝም እኮ ምላት ይዘራ ምንድን እያላችሁ የምትጫወቱት? ሲጫወቺ አሁንስ እናንተን ባረገኝ ያላሰብ ምን የለ አልል፣ ምን ቀረ ምን አልቀረ አልል። ቀጥታ ሄጄ ይኸው እውነት ብዙ ልብስ ነው ያጠብኩት፣ ግን እንትን ስላለ ማለት ነው ማስጨቅ ስለሌለው እየብቻ ነው እንትን ያልኩትኝ ያስቀመጥኩትና ቀድሞ ዘገና የሚታጠብቃል ያስብላል። እውነት በጣም ስለሚበርድ ነው እንደዚህ ያልኩት። በጣም ነው የሚባረደው። ሩዌኔ ማን ስለሆነ ነው? ግን በፊት እኮ ምንድነው የሚባለው? በፊት እኮ ሐምሌ ነሐሴ ነበር የሚበርደው። ጥቅምትም ይባረዳን ይባላል፣ ታህሳስም ይባረዳን ይባላል። አሁን ላይ ይሄ ማን ነው አሁን ያለንበት? አሁን እኮ መጋቢት ይሄን ያህል ወር ይባረዳን ወይ? እኔ መጋቢት ወር ይባረዳን ሲባል ገና አሁን ነው የሰማሁትም ያየሁትም። እኛውም ልላችሁ ፈልጌ ነው ይሄን ሁሉ ያረበረብኩባችሁ ኢትዮጵያ ውስጥ ስትኖሩ ማለት ነው።
የብቻችሁ ብትኖሩ ራብ ትሞታላችሁ። በቃ በዚህ ሰዓት እንስራ ማትሉም እንብላ ማትሉ ኧረ ይቅርብኝ ብተኛ ይሻለኛል ምናምን ነው የምትሉት። ግን አብሯችሁ የሆነ ሰው ካለ ሳትወዱ በግዳችሁ አንድ ነገር ብቻ እንኳን አሰሩም 2-3 አይነት ነው የምትሰሩት እና ለሱ ስትሉ ትሰራላችሁ እና እኔም ለነሱ ስል ግዴታ ይው እንጂ እንደው ባልበላስ ቢቀርብኝ ብተኛስ ብዬ መርጥ ነበር። አሁን ብተኛስ አሞኛም ብዬ ፈጣሪ ይቅር ይበለኝ አሞኛም ብዬ ራሱ ብተኛ ሁሉ ነፍሴ። ምክንያቱም በጣም በርዶኛል። እጅ ሁሉ ትይዛ። አሁን ራሱ ሽንኩርት ልከትፍ ነው። ቲማቲሙን እንኳን በእንትን ፈጫዋለሁ በመፍጫ በጆኩ ማለት ነው በቦይለሩ እንጂ እሱን ሳንኳኳ አልወድም አሁን አለበለዚያ በትልቅዬ ቢላዋ ኮኮኮኮኮ ታናረጋለን። አለና ሽንኩርት ልክተፍ ወጥ ልስራ። እንደው ቭሎግ ብዬ እንዳልሰራላችሁ እኔ አልችልበትም ቭሎግ ቪዲዮ እንጂ ብሰራላችሁ ያስቅ ነበር የዛሬውስ። እና ደህና ሁኑልኝ፣ ወዳችኋለሁ።